የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ከአሜሪካ ጋር በተደረገ የመጀመሪያ ደረጃ ስምምነት መሰረት በኳታር ታግዶ የቆየው የ$6 ቢሊዮን የኢራን ሀብት ተለቆ ወደ ሀገሪቱ እንደሚመለስ አስታውቀዋል። ፕሬዝዳንቱ ኢራን ዩራኒየምን የማበልጸግ መብቷ ግን በፍጹም እንደማታቆምና ሌላው ወገንም ይህንን ለመቀበል እንደሚገደድ ሲገልጹ ተደምጧል። ዋሽንግተን በኢራን የኒውክሌር ፕሮግራም ላይ ያላትን ስጋት በተመለከተ ሀሳብ ያነሱት ፕሬዝዳንቱ ኢራን የኒውክሌር ጦር መሳሪያ የማልማት ምንም አይነት ፍላጎት እንደሌላት ሲያረጋግጡ የተደመጡበትን አንድ ዘገባ ተሰራጭቷል። በዚህ መሰረት ታዲያ በዛሬው የልዩ ጥንቅር ፕሮግራማችን በሁለት ዋና ዋና ጉዳዮች ነው ትኩረት የምናደርገው። አንዱን እንዲሁ ዳሰስ አድርገን እናልፋለን። አንዱ ግን ዋነኛው መነጋገሪያ ነጥብ ስለሆነ በስፋት በዝርዝር እንሄድበታለን። የመጀመሪያው ምንዳሰው ጉዳይ የገንዘቡ መለቀቅ ሁኔታና ኢኮኖሚያዊ አንድምታውን የተመለከተ ጉዳይ ነው። በዚህ ላይ የምናነሳው ነጥብ የ$6 ቢሊዮን ማዕቀብ ባደቀቀው የኢራን ኢኮኖሚና በከፍተኛ የዋጋ ንረት ውስጥ ላለው ህዝቧ ምን አይነት ፎይታን ሊያመጣ ይችላል? አንድምታውስ ምንድነው? ይህንን ገንዘብ መለቀቁ የሚያሳየው ነገር ምንድነው የሚለውን ጉዳይ ዳሰስ እናደርገዋለን። ዋነኛው ጉዳያችን ግን የኒውክሌር መርሃ ግብርና የስትራቴጂክ ጥቅሞቹ ፍልሚያ የተመለከተውን ጉዳይ ነው የሚሆነው። ኢራን ዩራኒየምን የማበልጸግ መብቷ እንደማትተው በጽኑ እየገለጸች ነው። አሜሪካ ደግሞ ቀደም ሲል ከነበራት የማበልጸግ ስራው ሙሉ በሙሉ ይቁም የሚለው አቋም የሚጋጭ አቋም ነው ኢራን እያስደመጠች ያለችው። ይህ ደግሞ ስምምነቱ እንዲፈርስ የሚያደርግ አቅም ያለው ነጥብ ነው። ከዚህ ባሻገር የኢራን የኒውክሌር ጦር መሳሪያ አላመርትም የሚለው ቃል ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ወይም IAEA እና አሜሪካ በድርድሩ ላይ ምን አይነት ጥብቅ የቁጥጥርና የፍተሻ መስፈርቶችን በማስቀመጥ ሊያስከብሩት ወይም ሊያስጠብቁት ይችላሉ የሚሉ ጉዳዮችን እንዳስሳለን። በተለይ ግን ይህ ጉዳይ ፍትጊያው እንዲጀመር እያደረገ ያለ ነጥብ ሆኖ ይነሳል። ኢራን ገና ከወዲሁ ዋነኞቹ ቴክኒካል ድርድሮች ተጀምሯል በሚባሉበት በዚህ ሰዓት በኒውክሌር ጉዳይ ቁርጥ ያለ አቋሜን ይህ ነው ስትል እያሳወቀች ያለች ነው የሚመስለው። በዚህም በድርድሩ የአሜሪካ ስኬት ተደርጎ ሊነሳ የሚችለው ነጥብ ይህ የኒውክሌር ፕሮግራም የማስቆም ግብ ነው። ይህንን የአሜሪካ ግብ ጥያቄ ላይ የሚጥል ጉዳይ ይሆናል። አሁን ጉዳዩ ለሰላማዊ ዓላማ የመጠቀሙ ነው ወይስ የማበልጸጉን ነው መስዑድ ፔዜሽኪያን እያነሱ ያሉት የሚለው ነጥብ ነው የሚሆነው። የማበልጸግ መብቷን ሌላ ወገን መቀበል አለበት ሲሉ ፔዜሽኪያን ምን ማለታቸው ነው የሚለውን ቁልፍ ነጥብ እንመለከተዋለን። በተለይ ኢራን የኒውክሌር የማምረት ወይም ዌፐን ግሬድ ዩራኒየምን የመያዝ ፍላጎት የለኝም እንዲሁም እመኑኝ እሱን አልፈልግም የሚለው የተለመደው አገላለጿ በእነ አሜሪካ ዘንድ ተቀባይነት ይኖረዋል ወይ የሚለው ጥያቄ እናነሳለን። በዚህ ጋር ደግሞ ይህንን መቀበል በእስራኤል በኩልም ተቀባይነት ሊኖረው ጉዳይ እንደማይሆን ይታወቃል። በዋናነት ይሄ ፔዜሽኪያን ጉዳይ በአሜሪካና በእስራኤል ምን አይነት መልስ ያጋጥመዋል? ተቀባይነት ዘንድ ሲኖረዋል ያዋጣልስ ወይ የሚለውን ቁልፍ ነጥብ ነው የምናነሳው። በተለይ ይህ የኒውክሌር ፕሮግራም ላይ አስተማማኝ መፍትሄ ላይ ሳይደርስ በአሜሪካ በኩል ኢራን ገንዘብ እንዲለቀቅላት አይደረግም የተባለ የነበረ ቢሆንም አሁን ግን ሊለቀቅልኝ ነው ማለቷ ኢራን ፕላስ ደግሞ ይህ ፈንድ መለቀቁ የባሊስቲክ የኒውክሌር ብሎም የፕሮክሲ ኃይሎቿን ፕሮግራሞቿን ፈንድ ልታደርግበት ትችላለች ተብሎም የሚነሳ ስጋት አለና ከነዚህ ሁሉ ነጥቦች አንጻር የፕሬዝዳንቱን ጉዳይ እንመለከተዋለን ማለት ነው። ስለዚህ አብራችሁ እንድትቆዩ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ድጋሜ አብራችሁን ቆዩ። በመካከለኛው ምስራቅ እጅግ ተለዋዋጭ ነው ስብስብ በሆነው የጂኦፖለቲካዊ ኃይል ሚዛን ውስጥ አንድ መነጋገሪያ የሆነ መረጃን ወጥቷል። ያ ቀደም ሳነሳላችሁ የነበረው መረጃ ማለት ነው። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ከአሜሪካ መንግስት ጋር በተደረገ የመጀመሪያ ደረጃ ስምምነት መሰረት በኳታር ማዕከላዊ ባንክ ታግዶ የቆየው የ$6 ቢሊዮን የኢራን ሀብት ተለቆ ወደ ቴህራን ካዝና እንደሚመለስ በይፋት ሲናገሩ ተደምጧል። መስዑድ ፔዜሽኪያን ይህ ይፋዊ መግለጫ በዓለም አቀፍ ዲፕሎማቶችና ደህንነት ተንታኞች ዘንድ ከፍተኛ ድንጋጤና መደናገጥን የፈጠረ ሲሆን በዋሽንግተንና በቴህራን መካከል ለወራት ወይም ለዓመታት ሲደረግ የነበረውን ድርድሮችም ከመጋረጃ ጀርባ የነበሩ ንግግሮችንም ይፋ ያደረገ ክስተት ሆኗል። ይህ የ$6 ቢሊዮን ገንዘብ መጠን ለኢራን ተራይ ገንዘብ ዝውውር አድርጎ መመልከት በጣም ነገሩን ማቅለል ነው የሚሆነው። ማዕቀብ ባደቀቀው የውጭ ምንዛሬ እጥረት በከረረባትና ህዝቧ በከፍተኛ የዋጋ ንረት ውስጥ በሚማቅቅባት ሀገር ውስጥ ታላቅ የኢኮኖሚና የፖለቲካ መተንፈሻ ሊሆን የሚችል ትልቅ ሀብት ነው ይህ $6 ቢሊዮን። ነገር ግን የዚህ ስምምነት መነጋገሪያነትና አነጋጋሪነት ከገንዘብ
ከገንዘቡ ግዙፍነት ወይም ብዙነት በላይ ነው። አሜሪካ በኢራን ላይ ከምትከተለው የማዕቀብና የዲፕሎማሲ ግፊት ፖሊሲ አንጻር ምን ያህል ትልቅ ለውጥ እንደመጣና ከጀርባው ስላለው የኒውክሌር ፍላጎትም ፍንጭ የሚሰጥ ጉዳይ መሆኑ ላይ ነው። ይህ የኳታሩ ቢሊዮኖች ዶላር ከመለቀቁ ጋር ተያይዞ በዓለም አቀፍ ደረጃ የሚነሳውና የብዙዎችን ትኩረት የሳበው ትልቁ ጥያቄ የገንዘቡ አጠቃቀምና የቁጥጥር ጉዳይን የተመለከተ ነጥብ ነው። ቀደም ሲል በነበሩ ተመሳሳይ የዲፕሎማሲ ስምምነቶች ለምሳሌ ያህል በፈረንጆቹ አቆጣጠር 2023 ከተደረገው የእስረኞች ልውውጥ ጋር ተያይዞ ተለቆ የነበረውን የኢራን ገንዘብ እጅግ ጥብቅ ቁጥጥርና ክትትል ይደረግበት እንደነበር ይታወሳል። በወቅቱ በነበረው ስምምነት መሰረት ገንዘቡ ጥቅም ላይ ሊውል የሚችለው ለሰብአዊ እርዳታዎች ብቻ ማለትም ለምግብ፣ ለእህልና ለመድኃኒቶች ግዢዎች ብቻ እንደሆነ የተደነገገ ነበር። የኳታር ማዕከላዊ ባንክም ሂደቱን በቀጥታ የመቆጣጠርና እያንዳንዱን ክፍያ የመፈተሽ ሙሉ ኃላፊነት ነበረው። አሁን በሚደረገው በዚህ አዲስ የመጀመሪያ ደረጃ ስምምነት ግን ያተመሳሳይ ገደብና ጥብቅ የክትትል መስፈርት መኖር ወይ አለመኖሩ በፕሬዝዳንቱ መግለጫ ውስጥ በግልጽ አልተቀመጠም። ኢራን ይህንን ገንዘብ ያለምንም ቅድመ ሁኔታና ያለ ሶስተኛ ወገን ጣልቃ ገብነት በፈለገችው መንገድ እንድትጠቀምበት ከተፈቀደላት ደግሞ ይህ ለአሜሪካ የውጭ ፖሊሲና ለማዕቀብ ስትራቴጂ ትልቅ ሽንፈት ተደርጎ ሊወሰድ የሚችል ነጥብ ነው። ለቴህራን ደግሞ ያለምንም ከባድ የኒውክሌር ስምምነት የተገኘ ታላቅ ዲፕሎማሲያዊና ፋይናንሻል ድል ተደርጎ ሊመዘገብ የሚችል ጉዳይ ነው። ይህ $6 ቢሊዮን ወደ ኢራን የፋይናንስ መዋቅር ውስጥ መግባቱ ደግሞ በማዕቀብ በደቀቀው የሀገሪቱ ኢኮኖሚ ላይ የሚኖረው አንድምታ እጅግ ሰፊና ባለብዙ ገጽታ መሆኑን መመልከት እንችላለን። ላለፉት በርካታ ዓመታት የአሜሪካና የአውሮፓ ህብረት የጣሉባትን ከባድ ማዕቀቦች የኢራንን ዋና የኢኮኖሚ ምሰሶ የሆነውን የነዳጅ ሽያጭን አሽመድምደውታል። እንዲሁም ደግሞ ከዓለም አቀፋዊ የባንክ አገልግሎትና ከስዊፍት የገንዘብ ማስተላለፊያ ስርዓትን ሙሉ በሙሉ አግደዋታል፣ አግልለዋታል። በዚህም የተነሳ ሀገሪቱ በታሪክ ታይቶ በማይታወቅ የሪያል የገንዘብ ምንዛሬ ውድቀትና በከፍተኛ የዋጋ ንረት ውስጥ የምትገኝ መሆኑን እናውቃለን። የማህበረሰቡ የመግዛት አቅምም እጅግ ተዳክሞ መሰረታዊ ሸቀጦችን ማግኘት እንኳን ከባድ እየሆነ ነው የመጣው። ይህ የተለቀቀው ገንዘብ በኳታር በኩል ወጥቶ ወደ ኢራን ገበያና ባንኮች ሲገባ የውጭ ምንዛሬ እጥረቱ በከፊል በመቅረፍ የሀገር ውስጥ ገንዘቡን ረብጣነት ለጊዜው ሊያጠናክረውና የገበያ መረጋጋትን ሊፈጥር የሚችልበት አቅም አለ። ሆኖም ግን የረጅም ጊዜ ኢኮኖሚ ባለሙያዎችና ገለልተኛ ተንታኞች አሁን እያስጠነቀቁ ያሉት ጉዳይ ምንድነው? የኢራን መዋቅራዊ የኢኮኖሚ ውድቀት፣ የምርት መቀነስና የውስጥ የሙስና ችግሮች በአንድ ወቅት በሚገኝ $6 ቢሊዮን ብቻ በዘላቂነት ሊፈቱ እንደማይችሉ ነው። ከዚህም በላይ የዚህ ታላቅ የገንዘብ መለቀቅ ዜና በኢራን ውስጥ ፖለቲካና በዓለም አቀፍ የዲፕሎማሲ መድረኮች ላይ የሚፈጥረው የስነ ልቦና የበላይነት ግን ከፍተኛ መሆኑ መርሳት የለብንም። ፕሬዚደንት መስዑድ ፔዜሽኪያን ይህንን ስኬት በመግለጫቸው ይፋ ማድረጋቸው በሀገሪቱ ውስጥ ያሉ ወግ አጥባቂዎች ወይም እነዚህ ሃርድ ላይነሮችና የለውጥ ፈላጊዎችን ሚዛን ለመጠበቅ የሚጠቀሙበት ትልቅ የፖለቲካ ካርድ ተደርጎ ሊወሰድ የሚችል ነው። ማዕቀቡን ሰብረን ሀብታችንን አስመልሰናል የሚለው ናሬቲቭ የቴህራንን የአቋም ጥንካሬ ለህዝቧ ለማሳየት የሚረዳ ነው። ነገር ግን ከዚህ የፖለቲካ ድል በስተጀርባ ያለው ትልቁና ዋነኛው ስጋት ይህ ገንዘብ ለህዝብ መሰረታዊ ፍላጎት ለምግብና ለጤና አገልግሎት ይውላል ወይስ ለሌላ ስትራቴጂካዊ ወታደራዊ ተግባራትና በመካከለኛው ምስራቅ ለሚንቀሳቀሱ ተላላኪ ኃይሎች ወይም የፕሮክሲ ኃይሎች አክሰስ ኦፍ ሬዚስታንስ በማለት የሚታወቁት ኃይሎች የገንዘብ ምንጭነት ወደ መሆን ይዞራል የሚለው ጉዳይ ስጋትን የሚፈጥር ሆኗል። ይህ ጥርጣሬ በአሜሪካ ኮንግረስና በእስራኤል የደህንነት መዋቅር ውስጥ ከፍተኛ ክርክርና ተቃውሞን ያስነሳ ሲሆን ስምምነቱ ቀጠናዊ ውጥረትን ከማርገብ ይልቅ ኢራንን የልብ በመስጠት አዲስ የጂኦፖለቲካ ፍትጊያ ሊቀሰቅስ እንደሚችልም በሰፊው ግምቶች እየሰፈሩ ይገኛሉ። የፕሬዝዳንት መስዑድ ፔዜሽኪያን መግለጫ ስልታዊው ነጥቡ ግን የገንዘቡ መለቀቅ ጉዳይ ብቻ አይደለም። ኢራን ዩራኒየም የማበልጸግ መብቷን በፍጹም እንደማታቆም በቁርጠኝነትና በይፋ የተናገሩበት ጉዳይ ነው። ዋነኛው የመግለጫቸው ሳቢው ጉዳይ ፕሬዝዳንቱ በንግግራቸው ማበልጸጉን እንደማያቆሙ ብቻ ሲሆን ሌላው ወገን ማለትም አሜሪካም እስራኤል መሆኑ ሌሎች የምዕራባውያን ኃይሎች ይህንን የኢራንን የማበልጸግ መብት ለመቀበልና እውቅና ለመስጠት እንደሚገደዱ በድፍረትና ያለምንም መሸማቀቅ ሲገልጹ ተደምጧል። የአቋም ዋሽንግተን ላለፉት 2 አስርት ዓመታት በመካከለኛው ምስራቅ ከተከተለቻቸው መሰረታዊ የውጭ ፖሊሲ አቋምና ቀይ መስመር ጋር በቀጥታና ፊት ለፊት የሚጋጭ ጉዳይ ነው። አሜሪካና የአውሮፓ አጋሮቿ ላለፉት ዓመታት ሲከራከሩበትና ማዕቀብ ሲጥሉበት የነበረው ዋነኛው ነጥብ ኢራን በግዛቷ ውስጥ የምታከናውነውን ዩራኒየም የማበልጸግ ስራ ሙሉ በሙሉ ማቆም አለባት የሚልና ይህ ካልሆነ የኒውክሌር ቦምብ ባለቤት መሆኗ አይቀሬ ነው የሚለው ስጋታቸው ነበር። አሁን ግን ኢራን የማበልጸጉን ሂደት እንደማታቆም በቁርጠኝነት ገልጻ አሜሪካ ይህንን እውነታ እንድትቀበል እንደምትገደድ በድርድሩ መጀመሪያ ላይ ማስቀመጧ በመካከለኛው ምስራቅ ያለውን የዲፕሎማሲ ጨዋታ ወደ አዲስ ምዕራፍ ያሸጋገረ ጉዳይ ነው። ስምምነቱ ገና ቴክኒካል ውይይቶች ተደርገው ሊጸና በሚጠበቅበት ሰዓት ገና በጽንስ ያለ ሊያፈርሰው የሚችል ትልቅ አቅም ያለው ክስተት ነው መስዑድ ፔዜሽኪያን ይፋ ያደረጉት። እዚህ ላይ ዋናውና እጅግ የከረረው የጂኦፖለቲካ ፍትጊያ የሚጀምረው ኢራን ገና ከወዲሁ በድርድሩ የመጀመሪያ ቴክኒካል ድርድሩ ማለት ነው መጀመሪያ ላይ እያለች በኒውክሌር ጉዳይ ላይ ያላትን ቁርጥ ያለ የማይናወጥና ጽኑ ያለችውን አቋም ለዓለም አቀፉ ማህበረሰብ በማሳወቅ የአቋም ጥንካሬዋን እያሳየች ነው የምትገኘው። በዚህም የተነሳ በአሜሪካ መንግስትና በትራምፕ አስተዳደር በኩል ለትልቅ ዲፕሎማሲያዊ ስኬት ተደርጎ ሊነሳና ለህዝብ ሊቀርብ የሚችለውን የኢራንን
የኒውክሌር ፕሮግራም የማስቆም ዋና ግብ ሙሉ በሙሉ ጥያቄ ውስጥ የሚጥል ነው። አሜሪካ 6 ቢሊዮን ዶላሩን ለመልቀቅ የመጀመሪያ ደረጃ ስምምነት ላይ የደረሰችው ቴህራን የኒውክሌር ግስጋሴዋን ትገታለች ወይም ታቀዘቅዛለች በሚል ስልታዊ ተስፋ ነበር። የፔስኪያን ንግግር ግን ያንን የዋሽንግተንን ተስፋና ስሌት ሙሉ በሙሉ ያመከነና ዋጋ ያሳጣ ነው። ኢራን የማበልጸግ ስራዋን በከፍተኛ ፍጥነት እየቀጠለች፣ በሌላ በኩል ደግሞ በኳታር የታገደውን 6 ቢሊዮን ዶላር በሙሉ የምታገኝ ከሆነ ይህ ድርድር የአሜሪካ ስትራቴጂካዊ የደህንነት ፍላጎት ጨርሶ ያላስከበረና በተቃራኒው የኢራንን ዲፕሎማሲያዊና ወታደራዊ የበላይነትን ያረጋገጠ ታሪካዊ ክስተት ሆኖ ነው የሚመዘገበው። የዚህ ቁልፉ ነጥብ መስላችሁ ፕሬዚዳንት መሱድ ፔስኪያን የማበልጸግ መብታችንን ሌላው ወገን መቀበል አለበት ሲሉ በትክክል ምን ማለታቸው ነው የሚለው ጉዳይ ላይ ነው ቁልፉን የምናገኘው። ይህ በጥልቀት ልንመለከተው የሚገባ ጉዳይ ነው። ይህ ንግግር ኢራን የኒውክሌር ቴክኖሎጂ ባለቤትነትንና የሳይንስ ግስጋሴዋን ለዓለም አቀፍ ማህበረሰብ በግዴታም ቢሆን እውቅና እንድትሰጠው የምታደርገው ከፍተኛ የዲፕሎማሲ ግፊት መገለጫ ነው። ቴህራን ዩራኒየም የማበልጸግ ሂደቱ የሀገሪቱ የሉዓላዊነት፣ የብሔራዊ ኩራትና የሳይንሳዊ እድገት የማይቀለበስ መብት እንደሆነ አድርጋ የምትከራከር ሲሆን የውጭ ኃይል ጣልቃ ገብነት እንደማትቀበል ለማሳየትም ትጠቀምበታለች። ነገር ግን ለአሜሪካ፣ ለአውሮፓ ሀገራት በተለይም ለእስራኤል ግን ይህ የኢራን መብት ሳይሆን ዓለም አቀፍ ህግጋትን በመጣስ የኒውክሌር ጦር መሳሪያ ለመስረት የምታደርገውን ስልታዊ ሽንገላና አደገኛ ስሌት ተደርጎ ነው የሚወሰደው። ፔስኪያን ይህንን የማበልጸግ ነጥብ በአጽንኦትና በአደባባይ ማንሳታቸው ኢራን በድርድሩ ጠረጴዛ ላይ የምታደርገውን ማንኛውም አይነት ስምምነት የምትቀበለውና የምትፈርመው የዩራኒየም የማበልጸግ ስራዋ ሳይነካና ሳይገደብ ሲቀር ብቻ እንደሆነ ለአሜሪካና ለዓለም ያሳወቁበት፣ በዚህም አሜሪካ ወደ ከባድ የዲፕሎማሲ አጣብቂኝ ውስጥ እንድትገባ ያደረጉበት ስልታዊ እርምጃ ተደርጎ ሊወሰድ የሚችል ነው። አሜሪካ በኢራን የኒውክሌር ፕሮግራም ላይ ያላትን ስር የሰደደና ከፍተኛ የደህንነት ስጋት በተመለከተ ፕሬዚዳንት መሱድ ፔስኪያን የሰጡት ምላሽ ቴህራንን ተደጋጋሚ የተለመደ የዲፕሎማሲያዊ መከላከያ መስመርን የተከተለ ነው። ፕሬዚዳንቱ ኢራን የኒውክሌር ጦር መሳሪያ የማልማት የማምረት ወይም የመታጠቅ ምንም አይነት ፍላጎት እንደሌላትና ፕሮግራሟ ሙሉ በሙሉ ለሰላማዊ ዓላማዎች ማለትም ለሀገር ውስጥ ኤሌክትሪክ ኃይል ማመንጫ፣ ለሳይንሳዊ ምርምርና ለሕክምና አገልግሎቶች ብቻ የዋለ እንደሆነ ደጋግመው አረጋግጠዋል። ሆኖም ግን ይህ ዝም ብላችሁ መኑን እኛ ጋር ጦር መሳሪያ የመስራት ፍላጎት የለም የሚለው መግለጫ በአሜሪካና በምዕራባውያን የስለላ ተቋማት ዘንድ ብቻ ሳይሆን ጉዳዩን በተረጋጋና በሰከነ መንፈስ ለሚከታተል ተመልካች ራሱ ጥያቄን የሚያጭር ነው። ምክንያቱ በተጨባጭ መሬት ላይ ያለው መረጃ በዓለም አቀፍ ደረጃ የተመዘገቡት የቴክኖሎጂ ግስጋሴዎችና የኢራን ስልታዊ እርምጃዎች ከዚህ የሰላማዊ ዓላማ መግለጫ ጋር ፈጽሞ የሚጣጣሙና ሊታመኑ የሚችሉ ባለመሆናቸው ነው። ለዚህም ነው ዋነኛው ማረጋገጫ የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በተከታታይ ባወጣቸው ይፋዊ ሪፖርቶች መሰረት ኢራን እስከ 60% የፒዩሪቲ ደረጃ የደረሰ ዩራኒየም ማበልጸግ መቻሏ ነው። ይህ እውነታ ነው እንግዲህ በዓለም አቀፍ የደህንነት ተንታኞች ዘንድ ትልቁና ከባዱን ጥያቄ እንዲጫር የሚያደርገው። ኢራን ይህንን እስከ 60% ያበለጸገችውን ከፍተኛ ዩራኒየም በትክክል ምን ልታደርገው አስባ ነው የሚለው ጥያቄ ይነሳል። በዓለም አቀፍ የኒውክሌር ሳይንስ ህግጋት መሰረት ዓለም ሰላማዊ ኒውክሌር አገልግሎት ለምሳሌ ለሲቪል የኤሌክትሪክ ኃይል ማመንጫ ጣቢያዎች የሚሆን ዩራኒየም የሚያስፈልገው የፒዩሪቲ ወይም ኢንሪችመንት ሌቨል ቢበዛ ከ3.6% እስከ 5% ብቻ እንደሆነ ይነሳል። ታዲያ ኢራን ለሰላማዊ ዓላማ ይህ የ3.6% እስከ 5% ድረስ የበለጸገው ዩራኒየም አልበቃ ብሏት ነው ወደ 60% ያሳደገችው። ይህ ደረጃ ለጦር መሳሪያ ዝግጁ ወደሚሆነው የ90% ፒዩሪቲ ወይም ኢንሪችመንት ሌቭል እጅግ በጣም የቀረበና በጥቂት ቴክኒካዊ እርምጃዎች ብቻ ወደ ቦምብ ሊቀየር የሚችል ነው። የኢራን የሰላማዊ ዓላማ ክርክር ሙሉ በሙሉ ውድቅ የሚደረገው በዚሁ ምክንያት ነው። 60% የበለጸገ ዩራኒየም ለሰላማዊ ዓላማ ብቻ የሚያገለግል አይደለም። ለሰላማዊ ዓላማ ከመጠቀም ይልቅ ወደ ቦምብነት ለመቀየር ይቀርባል የሚለው ጉዳይ የሚነሳው ሌላኛውና እጅግ አደገኛው እውነታ ግን መሰላችሁ አሜሪካ በኢራን የኒውክሌር ፕሮግራም ላይ አስተማማኝ ዘላቂና ሁለንተናዊ መፍትሄ ላይ ሳይደርስ በኳታር በኩል ይህንን ያህል ከፍተኛ ገንዘብ እንዲለቀቅ የምታደርግ መሆኑ ነው። ይህ የዋሽንግተን እርምጃ በዓለም አቀፍ የደህንነት ባለሙያዎች ዘንድም ከፍተኛ ስጋትን የፈጠረ ጉዳይ ሆኗል። አሜሪካ ሳታውቀው ወይም በጂኦፖለቲካዊ ግዴታ ውስጥ ሆና የኢራንን የባሊስቲክ ሚሳኤል ፕሮግራምና የክልላዊ አጋር ኃይሎች ቀጥተኛ ባልሆነ መንገድ በገንዘብ ልታገዝ የምትችልበትን ስጋት ውስጥ ይበልጥ እንድትገባ አድርጓታል። ኢራን በአሁኑ ሰዓት በመካከለኛው ምስራቅ ብቻ ሳይሆን በዓለም ላይ ካሉ ትላልቅ እጅግ ዘመናዊና አደገኛ የሆኑ የባሊስቲክ ሚሳኤል ክምችቶች ያላት አንዷ ሀገር ናት። ለምሳሌ የሬድሚ ሚሳኤሎች የኒውክሌር አረሮችን ጭነው ረጅም ርቀት መጓዝና የጠላትን ይዞታ ማውደም የሚችሉ ከፍተኛ ቴክኖሎጂዎችን የታጠቁ ናቸው። የኒውክሌር ማበልጸጉ ሳይቆም በሚሳኤል ልማቱ ላይ ምንም አይነት ገደብ ሳይቀመጥ $6 ቢሊዮን መልቀቅ ማለት ለኢራን ሌላውን የሀገሪቱን ካዝና ለነዚህ ሚሳኤሎች ማምረቻና ማሻሻያ እንድታውለው ሙሉ ነፃ እጅና የፋይናንስ መተንፈሻ መስጠት እንደማለት ነው የሚቆጠረው የሚሉ ጉዳዮች ይነሳሉ። ከዚህ በተጨማሪ ኢራን
በመካከለኛው ምስራቅ ቀጠና የራሷን ስልታዊ በላይነት ለማረጋገጥ ለሚንቀሳቀሱ እንደነ ሂዝቦላ፣ ሐማስ፣ ሁቲ ላሉ የታጠቁ ቡድኖች የምታደርገው የገንዘብ የደህንነትና ወታደራዊ ድጋፍ በዓለም አቀፍ ደረጃ በግልጽ የሚታወቅ እውነታ ነው። አሜሪካ ለኢራን የምትለቀው ያንዳንዱ ዶላር በቀጥታም ባይሆን እንኳን በተዘዋዋሪ መንገድ የሀገሪቱን የውስጥ ወታደራዊ በጀት በከፍተኛ ሁኔታ በማሳደግ እነዚህን የኢራን ፕሮክሲ ኃይሎች አክሰስ ኦፍ ሬዚስታንስ አባሎች በገንዘብና በዘመናዊ ጦር መሳሪያዎች ይበልጥ ለመደገፍ እንድትችል የሚያደርጋ ስለመሆኑ ይነሳል። ይህ ደግሞ በቀይ ባህር፣ በኤደን ባህረ ሰላጤና በመላው መካከለኛው ምስራቅ የጸጥታ መረጋጋትና የንግድ መስመሮች ላይ እጅግ ከፍተኛ አደጋን የሚደቅን ነው። የአሜሪካ የውጭ ፖሊሲ ተቺዎችና የቀኝ ዘመን ፖለቲከኞች እንደሚሉት ከሆነ አሁን ይህ ስምምነት የኢራንን አደገኛ ባህሪ የሚቀይር ወይም ዲፕሎማሲያዊ መንገድን የሚያስቀጥል ሳይሆን ይልቁንም የባሊስቲክ ሚሳኤልና የኒውክሌር ፕሮግራሟን ይበልጥ እንድታስፋፋበት አሜሪካ ራሷ ፈንድ እያደረገችላት እንደሆነ የሚያሳይና ስልታዊ ስህተት ያለበት እርምጃ ነው እያሉት ይገኛሉ። የገንዘብ ፍሰት ቀጠናዊና ዓለም አቀፋዊ ስትራቴጂካዊ ሚዛኑን እንዴት በፍጥነት እንደሚቀይሩ ደግሞ በደንብ መመርመር ያስፈልጋል። ኢራን በከባድ ማዕቀብ ውስጥ ሆናና የኢኮኖሚ ውድቀት ባለባት ሁኔታ እንኳን በዩክሬን ጦርነት ለሩሲያ የድሮና የወታደራዊ ቴክኖሎጂዎችን ድጋፍ ለማድረግ የቻለች ጠንካራ ሀገር ስለመሆኗ የሚያጠራጥሩ የሚያከራክረን ጉዳይ አይደለም። አሁን $6 ቢሊዮን ተጨማሪ የፋይናንስ አቅም ሲኖራት ፕላስ በቀጣይ ጊዜያት እስከ $24 ቢሊዮን የሚደርስ ገንዘብ ሊለቀቅላት አንፍሮዝ ሊደረግላት እንደሚችል ሲታሰብ ደግሞ በምስራቅና በምዕራብ የኃይል ሚዛን ፍልሚያ ውስጥ የራሷን ስልታዊ ሚና ከፍ እንደምታደርግና ከአጋሮቿ ጋር ያላትን ወታደራዊ ትብብር በከፍተኛ ሁኔታ እንደምታጠናክር ምንም ጥርጥር የለውም። ስለዚህ ጉዳዩ የኢራን የውስጥ ኢኮኖሚ እፎይታ ወይም የሰብአዊ እርዳታ ጥያቄ ብቻ ሳይሆን የዓለም አቀፍ ደህንነት፣ የሚሳኤል ቴክኖሎጂ መስፋፋትና የአጋር ኃይሎች የፕሮክሲዎቿን የገንዘብ ምንጭ ፍሰት ቁልፍ ጥያቄ ሆኖ በአሜሪካ የውጭ ጉዳይ ሚኒስቴር ኮሪደሮችና በምዕራባውያን ስለላ ተቋማት ውስጥ ትልቅ ውዝግብና ክርክርን የሚያስነሳ ጉዳይ ይሆናል። በዚህ በአሜሪካና በኢራን መካከል በሚደረገው አዲስና እጅግ አደገኛ የዲፕሎማሲ ውጥረት ውስጥ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሚናና ተቃውሞ ሊያስቀምጣቸው የሚገቡ ጥብቅ የቁጥጥር መስፈርቶች የዚህ ሂደት ስኬታማነት ዋነኛ መለኪያ ተደርገው ይቀመጣሉ። ኢራን የኒውክሌር ጦር መሳሪያ ማምረትም ሆነ የመታጠቅ ፍላጎት የለኝም ብትልም ኤጀንሲውና አሜሪካ በድርድሩ ላይ ምንም አይነት ጥብቅ የማይንገዳገድና ግልጽ የቁጥጥርና የፍተሻ መስፈርቶች ሊያስቀምጡ ይችላሉ የሚለው ጉዳይ አሁንም ትልቅ ፈተና ሆኖ ቀጥሏል። ከዚህ ቀደም በ2015 ታሪካዊ የኒውክሌር ስምምነት ወይም JCPOA ወቅት ኢራን ለኤጀንሲው ተቆጣጣሪዎች የተወሰነ የፍተሻ ፍቃድ ሰጥታ የነበር ቢሆንም እንኳን አሜሪካ በዶናልድ ትራምፕ አስተዳደር ዘመን ከስምምነቱ በይፋ ከወጣች በኋላ ግን ቴህራን ፍተሻዎቹን ደረጃ በደረጃ ከፉኛ እየገደበች ነው የመጣችው። እንዲያውም የኤጀንሲው የክትትል ካሜራዎች ስራ በማቆም የተቀረጹ ምስሎችን ለተቆጣጣሪዎች ከመስጠት በመከልከልና የተወሰኑ የምዕራባውያን ከፍተኛ ተቆጣጣሪዎች እውቅና በይፋ በመሰረዝ የኤጀንሲውን ዓለም አቀፍ ስራ ሙሉ በሙሉ ስታደናቀፍ ስለመቆየቷ ይነሳባታል። አሁን ባለው የመጀመሪያ ደረጃ ስምምነት መሰረት ግን አሜሪካ $6 ቢሊዮን ሀብት ሙሉ በሙሉ ከመልቀቋ በፊት የኢራንን የኒውክሌር ጣቢያዎች በሙሉ ለቀጣይና ፈጣን እንዲሁም ያልተገደበ ፍተሻ ክፍት እንድታደርግ መጠየቋና በቅድመ ሁኔታነት መቀመጡ አይቀሬ እንደሚሆን እየተነሳ ይገኛል። ነገር ግን እዚህ ላይ የሚነሳው ትልቁ ስልታዊ ጥያቄ የሚመስላችሁ ኢራን ይህንን ጥብቅ ፍተሻ አምና ትቀበላለች ወይስ እንደተለመደው የዲፕሎማሲ ማደናገጫ ታደርገዋለች የሚለው ጉዳይ ላይ ነው። ኢራን ብሔራዊ ወታደራዊ ሚስጥሮችና የሳይንስ ሊቃውንቶችን መረጃ ለጥላቶች በተለይም ለእስራኤል አሳልፎ ይሰጣል በሚል የተለመደ ሰበብ ወደ ዋናዎቹና ከመሬት በታች በከባድ አለቶች ውስጥ በጥልቀት ለተገነቡት የፎርዶና የናታንዝ የኒውክሌር ማበልጸጊያ ጣቢያዎች ጥብቅ ፍተሻ ለማድረግ የሚመጡትን የዓለም አቀፍ ተቆጣጣሪዎች በተደጋጋሚ ስለመከልከሏና የፍተሻ ፍቃድ ስታዘገይ ስለመቆየቷ ይታወቃል። ያለ ጥብቅ አስተማማኝ ያልተገደበ የቦታው ላይ ድንገተኛ ፍተሻ ደግሞ የኢራን የባለስልጣናት ንግግር ብቻ አምኖ መቀበል ለአሜሪካ ብሔራዊ ደህንነትና ለቀጠናው ሰላም እጅግ አደገኛና ከባድ ዋጋ እንደሚያስከፍል ነው በርካቶች የሚስማሙ። በድርድሩ ጠረጴዛ ላይ የሚቀመጡት የቁጥጥር መስፈርቶች በአሁኑ ሰዓት ምን ያህል ውጤታማ ሊሆኑ ይችላሉ የሚለው ጉዳይ በዓለም አቀፍ ደረጃ እጅግ አጠራጣሪና አከራካሪ ነው። ኢራን ላለፉት 15 እና 20 ዓመታት በከባድ ማዕቀብ ውስጥ ሆና የኒውክሌር ሳይንስ ዕውቀቱን የላቁ ሴንትሪፊዩጆችን የመገንባት አቅምና አጠቃላይ ቴክኖሎጂውን በተለማመዱ ባለሙያዎች አማካኝነት አስቀድማ ስላዳበረችው በአሁኑ ሰዓት ማሽኖቹን በስምምነት ብታቆም እንኳን አስፈላጊ ሆኖ በተገኘበት ጊዜ በጥቂት ሳምንታት ወይ ቀናት ውስጥ የኒውክሌር ቦምብ ለመስራት የሚያስችል የዩራኒየም ክምችት በእጇ ላይ መኖር ወይም እሱ ባይኖርም ድጋሚ ልታዘጋጅ የምትችልበት ብሬክ አውት ታይም ወይም የማምለጫ ጊዜ ላይ የደረሰችው። ስለዚህ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የቁጥጥር መስፈርቶች የቱንም ያህል ጥብቅና ዘመናዊ ቢሆኑ እንኳን የኢራናውያን ሳይንቲስቶች አእምሮ ውስጥ ያለውን የኒውክሌር ዕውቀትና ሳይንሳዊ ልምድ ጨርሶ ማጥፋት ስለማይችሉ አሜሪካ የምታስቀምጣቸው የቁጥጥር ስልቶች ለዋሽንግተን ጊዜ ለመግዛት ካልሆነ በስተቀር ለቀጠናው አስተማማኝና ዘላቂ መፍትሄ ሊሆኑ እንደማይችሉ አሁን በርካቶች የሚስማሙበት ጉዳይ ሆኗል። ይህ በአሜሪካና በኢራን መካከል
እየተደረገ ያለው ንግግርና የተፈረመው የመጀመሪያ ደረጃ ስምምነት ኤምኦዩና 6 ቢሊዮን ዶላር ገንዘብ ይለቀቃል የሚለው መረጃ በቴል አቪቭ ፖለቲካና ወታደራዊ ኮሪዶሮች ውስጥ ግን ከፍተኛ ቁጣ፣ ድንጋጤና ስር የሰደደ የደህንነት ስጋትን መፍጠሩ አይቀሬ ሆኗል። እስራኤል የኢራንን የኒውክሌር መርሃ ግብርና የዩራኒየም ማበልጸግ ግስጋሴን እንደ ተራ ቀጠናዊ የኃይል ሚዛን ፉክክር ብቻ ሳይሆን የሀገሪቱን ህልውና በቀጥታ አደጋ ላይ የሚጥል ታላቅ ስጋት አድርጋ እንደምትመለከተው ይገለጻል። የእስራኤል ከፍተኛ ባለስልጣናት፣ የስለላ ተቋማትና ወታደራዊ መሪዎች በተደጋጋሚ እንደሚገልጹት ዋሽንግተን ከቴህራን ጋር የምታደርገው ማንኛውም አይነት ዲፕሎማሲያዊ ስምምነት የድርድር ጭብጨባ ወይም እጅ መጨባበጥ፣ የኢኮኖሚ ማዕቀብ ማቃለል የኢራንን የኒውክሌር ምኞትና የቦምብ ባለቤትነት የመሆን እቅድ የሚያበረታታ እንጂ የሚያስቆም አይደለም የሚል አቋም አለ በእስራኤላውያኖቹ በኩል። እስራኤል አሜሪካ ለኢራን የምታደርገውን እያንዳንዱ ስልታዊ ማፈግፈግና ስምምነት በፍጹም አምና እንደማትቀበልም ይታወቃል። ይልቁንም የራሷን ገለልተኛ ወታደራዊ አማራጮች በጠረጴዛው ላይ ሙሉ በሙሉ ዝግጁ አድርጋ የምትጠብቅ ስለመሆኗም በተለያዩ አጋጣሚዎች ተመልክተናል። በእስራኤል እይታና ስልታዊ ስሌት መሰረት ኢራን ዩራኒየሙን እስከ 60% የኢንሪችመንት ሌቭል አበልጽጋ የኒውክሌር ደጃፍ ላይ በደረሰችበት በአሁኑ ወቅት ይህንን ያህል ግዙፍ የ6 ቢሊዮን ዶላር የሀገር ውስጥ ሀብት እንዲለቀቅላት መደረጉ የአሜሪካን የውጭ ፖሊሲ ድክመትና አደገኛ ስምምነትን ለማድረግ የመለሳለስ ባህሪን የሚያሳይ ነው ብለው ይገልጹታል። የእስራኤል ጠቅላይ ሚኒስትርና የደህንነት ካቢኔ አባላት ደጋግመው ያስቀመጡት ቀይ መስመር ኢራን ወደ ጦር መሳሪያ ዝግጁነት ደረጃ የሚወስደውን የ90% የዩራኒየም ማበልጸግ መስመር ከመሻገሯ በፊት በማንኛውም ዋጋ መገታት አለባት የሚል አቋም አላቸው። ይህ ካልሆነና አሜሪካ በዲፕሎማሲያዊ ማደናገጫ ጊዜ የምታጠፋ ከሆነ እስራኤል የአሜሪካን ይሁንታ ወይም የአጋሮቿን ትብብር ሳትጠብቅ በኢራን መሬት ታች የተገነቡትን ዋና ዋና የኒውክሌር ጣቢያዎች ላይ ቀጥተኛና ከባድ ወታደራዊ ጥቃትን ለመሰንዘር እንደምትገደድም ስታስጠነቅቅ ቆይታለች። ምንም እንኳን እስራኤል ለብቻዋ ያንን ማድረግ ትችላለች ወይ የአሜሪካ በንከር ባስተር ቦምቦችን ተጠቅማ እንኳን ያንን ጎሏን ልታሳካ አልቻለችምና አሁን ለብቻዋ ያንን ማድረግ ትችላለች ወይ የሚለውን ሌላ ጥያቄ ሆኖ ሳለን ማለት ነው። አሁን እየተደረገ ያለው ንግግርና የተፈረመው ኤምኦዩ እስራኤል በአሜሪካ የደህንነት ዋስትናና ዲፕሎማሲያዊ አመራር ላይ ያላትን እምነት ይበልጥ እንዲሸረሸር የሚያደርግ ሆኖ እናገኘዋለን። ይህ በእንዲህ እንዳለ ግን ይህ ስምምነት በአሜሪካ ውስጥ ፖለቲካና በዋሽንግተን የኃይል መዋቅር ውስጥም ከፍተኛ የፖለቲካ ጫናና መከፋፈልን ስለመፍጠሩ ይነሳል። በዋሽንግተን ያሉ የእስራኤል የቅርብ አጋር የሆኑ የኮንግረስ አባላትና የደህንነት ተንታኞች የትራምፕ አስተዳደር የሚከተለውን ይህንን የመጀመሪያ ደረጃ ስምምነት ክፉኛ በመቃወም ላይ እንደሚገኙ ይነሳል። አሜሪካ በአንድ በኩል ለእስራኤል ፍጹም የደህንነት ዋስትና ሰጣለሁ እያለች፣ ለኢራንን ቀጠናዊ ወታደራዊ ግስጋሴም እኮንናለሁ እያለች፣ በሌላ በኩል ለኢራን የ6 ቢሊዮን ዶላር የፋይናንስ መተንፈሻ መፍቀዷ የሁለትዮሽ ዲፕሎማሲዋና ስልታዊ ታማኝነቷን የሚቃረን ተግባር ነው የሚል ጉዳይ እየተነሳ ይገኛል። ስለዚህም ነው ይህ የኳታሩ ገንዘብ መለቀቅ በአሜሪካ እንዲሁም በዋና አጋሯ እስራኤል መካከል ያለውን ስትራቴጂካዊ ግንኙነት ወደ ከረረ ውጥረትና አለመግባባት ሊመራው የሚችል ስለመሆኑ የሚነሳው። ይህ ደግሞ በመካከለኛው ምስራቅ ቀጠና አዲስና ሰፊ የጦርነት ቀስቃሽ መንገድ ሊሆን የሚችል ታላቅ የጂኦፖለቲካ ክስተት ተደርጎ የሚቀመጥ ነው። ይህንም ብለን ግን ወደ ማጥቃለያችን ስናመራ የተከበራችሁ የገበያ ሚዲያ ተከታታዮቻችን ይህ በአሜሪካና በኢራን መካከል የተደረገው የመጀመሪያ ደረጃ ስምምነት ተብሎ እየተነሳ ያለውና የ6 ቢሊዮን ዶላር የኢራን ሀብት መለቀቅ ወደፊቱን የመካከለኛው ምስራቅ የኃይል ሚዛን፣ ቀጠናዊ ደህንነትና ዓለም አቀፋዊ ዲፕሎማሲ ወዴት እንደሚመራው መመልከት ግድ ይለናል። መጨረሻ ላይ የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በአደባባይና በቁርጠኝነት እንደገለጹት ኢራን ከዚህ በኋላ ማዕቀብ ስለጣለባት ወይም የኢኮኖሚ ጫና ስለበረታባት ብቻ የኒውክሌር ፕሮግራሟና የዩራኒየም ማበልጸግ ስራዋን ሙሉ በሙሉ የምታቆምበት ታሪካዊ እድል ፈጽሞ አብቅቷል ነው ያሉት። ሀገሪቱ የኒውክሌር ቴክኖሎጂ ባለቤትነትን እንደ ተራ ሳይንሳዊ ምርምር ሳይሆን የእስላማዊ ሪፐብሊኩን ህልውና የሚያስጠብቅ የውጭ ወታደራዊ ጥቃትን የሚከላከል ታላቅ የደህንነት ዋስትናና የብሔራዊ ኩራት መገለጫ አድርጋ ነው የምትመለከተው። በዚህም የተነሳ በአሜሪካ የውጭ ፖሊሲ አውጪዎች ዘንድ እንደ ትልቅ ስኬት ተደርጎ ሲታለም የነበረውን የኢራንን የኒውክሌር ፕሮግራም ሙሉ በሙሉ የማስቆምና የማክሸፍ የረጅም ጊዜ ህልም አሁን ባለው እውነታ ሙሉ በሙሉ መክኖ ቀርቷል ሊባልም የሚችል ነው። በአሁኑ ሰዓት በዓለም አቀፍ መድረክ ያለው ብቸኛው ስልታዊ ጥያቄ የኢራንን ፕሮግራም ማስቆም ሳይሆን በምን ያህል ደረጃና በምን አይነት የዲፕሎማሲ ስምምነት በቁጥጥር ስር መዋል ይቻላል የሚለው ብቻ ሆኗል። ኢራን የኒውክሌር ጦር መሳሪያ ማምረትም ሆነ የመታጠቅ ምንም አይነት ፍላጎት የለኝም የሚለውን የተለመደውን ናሬቲቭ ለዓለም ብታቀርብም በተግባር መሬት ላይ የተጓዘችበት የ60% የማበልጸግ ርቀት ግን ፍጹም የተለየና አደገኛ እውነታን የሚያሳይ ነው የሚለው የእነ እስራኤል አቋም ቀልብ እየገዛ ነው ያለው። ይህ እውነታ አሜሪካም ሆነች እስራኤል ወይም ማንኛውም ሌላ አካል መረጃዎችን በጥንቃቄ ከመረመረ በቀላሉ ሊያምነውና ሊቀበለው የሚችል አይደለም። ኢራን አሳማኝ የሆኑ ነገሮችን ማቅረብ ይጠበቅባታል። ኢራን በተለያዩ ጊዜያት የምታነሳቸው እንደ ፋትዋ ወይም የሃይማኖት ክልከላ ያሉ ስነልቦናዊ መከላከያዎችና እመኑኝ እኔም ጦር መሳሪያ አልፈልግም የሚሉት ዲፕሎማሲያዊ መግለጫዎች በዓለም አቀፍ የደህንነት መዋቅር ውስጥ ጥርጣሬና ውጥረትን ከመጨመር ባለፈ በመካከለኛው ምስራቅ ቀጠና ውስጥ አስተማማኝ መተማመን ሊፈጥሩ አልቻሉም። አሜሪካ በኒውክሌር ፕሮግራሙ በተለይም 60% በበለጸገው ዩራኒየም ላይ ምንም አይነት አስተማማኝ ዘላቂና ሊረጋገጥ የሚችል መፍትሄ ላይ
ቢደረስ ይህንን ያህል ከፍተኛ ገንዘብ ወደ ቴህራን እንዲተላለፍ የምትፈቅድ ከሆነ የወደፊት የኢራን ባሊስቲክ ሚሳኤል ልማትና የኒውክሌር መሰረተ ልማት ይበልጥ ስልታዊ በሆነ መንገድ ፈንድ ሊያደርግ የሚችል አቅም ሊሰጠው እንደሚችል በዓለም አቀፍ ተንታኞች ዘንድ በስፋት እየታመነበት ያለ ጉዳይ ሆኗል። ወደፊቱ ጊዜ ወደ መካከለኛው ምስራቅ ይዞት የሚመጣውን ትልቁና አደገኛው እውነታ ግን በቀጠናው የሚታየው ፉክክር ይበልጥ እየከረረና የተስፋፋ የሚሄድ መሆኑን ብቻ ነው። ኢራን ይህንን ታግዶ የሚቆየውን ገንዘቧን ሙሉ በሙሉ አግኝታ በሌላ በኩል ደግሞ የዩራኒየም ማበልጸግ ስራዋን ያለምንም ከባድ ዓለም አቀፋዊ ቅጣት የምትቀጥልበት እድልን የምታገኝ ከሆነ የሁኔታ የክልሉን የኃይል ሚዛን ሙሉ በሙሉ የሚያናጋው ነው የሚሆነው። ለዚህም የተነሳም እንደ ሳውዲ አረቢያ ያሉ የቴህራን ታሪካዊ ተቀናቃኝ የሆኑ የባህረ ሰላጤው ሀገራትም የራሳቸውን ደህንነትና ቀጠናዊ ሚዛን ለመጠበቅ ሲል የራሳቸውን የዩራኒየም ማበልጸግና የኒውክሌር ቴክኖሎጂ ፕሮግራም በይፋም ሆነ በሚስጥር ለመጀመር የሚገደዱበት ክስተት መፈጠሩ አይቀሬ ይሆናል። ይህ ስልታዊ ሽግግር ደግሞ መላውን የመካከለኛው ምስራቅ ቀጠና ወደ አደገኛና ቁጥጥር ወደ ሌለው የኒውክሌር የታጠቁ ሀገራት መድረክን ቀይሯል። ስለዚህም ነው ይህ አሁን በኳታር ማዕከላዊ ባንክ በኩል እንዲለቀቅ የተወሰነው የ6 ቢሊዮን ዶላር የኢራን ሀብት በቀጠናው ለረጅም ጊዜ ሲናፈቅ የነበረውን የሰላምና የዲፕሎማሲ መንገድ መጀመሪያ ሳይሆን ይልቁንም ይበልጥ አደገኛ ረቂቅና ውስብስብ ለሆነው የኢራን እስራኤልና አሜሪካ የጂኦፖለቲካ ፍትጊያ አዲስና ከባድ ምዕራፍ መክፈሻ መሆኑን እያሳየ ያለ ነው ተብሎ የሚታመነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። ተከብራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። የዕለቱን የልዩ ጥንቅር ፕሮግራማችን እስካሁን ስትከታተሉት የቆያችሁትን ይመስል ነበር። የተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ሰንብቱልኝ። ሰላም።